ሌሊት 8 ሰዓት ከ24 ደቂቃ ነው። በሆርሙዝ የባህር ሰርጥ በመላው ዓለም ካሉ የውሃ አካላት ሁሉ እጅግ አደገኛ በሆነው 21 ማይል ጠባብ መተላለፊያ ላይ በአሜሪካው አርሊ በርግ ፍላይት 3 አጥፊ መርከብ የራዳር ስክሪኖች ላይ እስከዚያ ሰዓት ድረስ የነበረው ሰላማዊ ክትትል በድንገት ተደናቀፈ። በደርዘን የሚቆጠሩ በከፍተኛ ፍጥነት የሚጓዙ ኢላማዎች ከኢራን የባህር ዳርቻ በአንድ ጊዜ ብቅ አሉ። እነዚህ ኢላማዎች ቀስ በቀስ የመጡ ሳይሆኑ ታቅዶበት የተቀናጀ ጥቃት ለመሰንዘር የመጡ ነበሩ። በዚህ ታሪካዊ ለውጥ መሃል አንዲት በስትራቴጂካዊ ነዳጅ የተጫነች የቻይና ግዙፍ የነዳጅ ጫኝ መርከብ የአሜሪካን የባህር ከበባ ጥሶ ለማለፍ በቀጥታ እየተገፋች መጣች። ከበስተጀርባዋ ደግሞ የኢራን አብዮታዊ ዘበኛ IRGC የጥቃት ጀልባዎች ልክ እንደ ተራበ የሻርክ መንጋ አሰላለፋቸውን እየቀያየሩ መምጣት ጀመሩ። በመርከቧ የውጊያ ማዕከል CIC ውስጥ የማስጠንቀቂያ ደወሎች ማስተጋባት ጀመሩ። ኦፕሬተሮቹ በጦር ሜዳው ዳርቻ ላይ ብቅ እያሉ የሚጠፉ ደካማ የራዳር ምልክቶችን ለመለየት እየታገሉ ነው። እነዚህ ምልክቶች ኃይል መሆናቸውን ለማረጋገጥ አስቸጋሪ ቢሆኑም ችላ ሊባሉ የማይችሉ ነበሩ። የአሜሪካ ባህር ኃይል እዚህ ያለው በክልሉ እየተባባሰ የመጣውን ግጭት ተከትሎ ከበባውን ለማስከበር ነው። ነገር ግን ዛሬ ሌሊት የገጠማቸው የኢራንን ተቃውሞ ብቻ አይደለም፣ የቤጂንግን የባህር ላይ ፍላጎትና የቴህራንን ያልተመጣጠነ የጥቃት ስልት ጥምረት ጭምር እንጂ። የቻይና ዓላማ ግልጽ ነው። አጠቃላይ ጦርነት ውስጥ ሳይገቡ የነዳጅ ጫኝ መርከቧ የምታመልጥበትን ቀዳዳ መፍጠርና የአሜሪካን ከበባ ማዋረድ። ይህንን ለማድረግ ቻይና የታይፕ 05 2D አጥፊ መርከቧን ከባህር ሰርጦ በስተ ምስራቅ አስተማርታለች። መርከቧ ያላትን ግዙፍ ራዳር በመጠቀም አሜሪካ የመከላከያ መስመሯን እንድታሰፋና እንድታሳሳ ጫና እያደረገች ነው። ከሌሊቱ 8 ሰዓት ከ30 ደቂቃ ላይ የኢራን የባህር ዳርቻ የእሳት ነበልባል ተተፋም። የጥበቃ ጀልባዎች፣ የስለላ ድሮኖችና የአባቢል ካምካዚ ድሮኖች ከተደበቁባቸው ቦታዎች በአንድ ጊዜ ተወነጨፉም። ይህ የተደረገው ሆን ተብሎ የአሜሪካን ሴንሰሮች ስራ ለማስበዛት ነው። በአሜሪካዋ መርከብ ውስጥ የኤጂስ የውጊያ ስርዓት ወደ ከፍተኛ ዝግጁነት ተሸጋገረም። በአየር ላይ የP8 ፔሱዲዮንስ እና የMQ9 ሪፐርስ ድሮኖች ሁኔታውን ለመከታተል ሲሞክሩ የMH-60R ሲሃውክ ሄሊኮፕተር ደግሞ የነዳጅ መርከቧን ከሩቅ ለመከታተል ተነሳች። የሬዲዮ ሞገዶች በ3 ቋንቋዎች በሚተላለፉ ማስጠንቀቂያዎች ተጨናንቀዋል። ነገር ግን ማንም ወደ ኋላ ሊል አልፈቀደም። ውጥረቱ ወደ ፍንዳታ የተቀየረው አንዲት የኢራን አባቢል 3 ድሮን ማስጠንቀቂያዎችን ችላ በማለት ወደ አሜሪካዋ መርከብ 5 ማይል ክልል ውስጥ ስትገባ ነው። ወዲያውኑ የውጊያ ትዕዛዝ ተሰጠም። በመርከቧ ላይ ያለው የ25 ሚሜ መድፍ ድሮኗን በሰከንዶች ውስጥ ወደ አመድነት ቀየራት። ይህች አንዲት ጥይት ለከፍተኛ የዲጂታል ጦርነት መነሻ ሆነች። የቻይናዋ ታይፕ 05 2D መርከብ ወዲያውኑ ራዳሯን ወደ ውጊያ ሁኔታ በመቀየር በአሜሪካዋ መርከብ ላይ አነጣጠረች። ይህ የኤሌክትሮኒክስ ጥቃት ዛቻ ብቻ አልነበረም። ለኢራን ሚሳኤል ባትሪዎች አሜሪካዊቷን መርከብ ለመምታት ትክክለኛውን መረጃ ሰጠም። ከጥቂት ሰከንዶች በኋላ 2 የC-82 ክሩዝ ሚሳኤሎች በባህሩ ላይ እየተምዘገዘጉ መጡ። በመርከቧ የውጊያ ማዕከል ውስጥ ያለው ሁኔታ ወደ ድንጋጤ የተቀየረም። ሌሊቱ 8 ሰዓት ከ43 ደቂቃ ሲሆን የኤጂስ ስርዓት ውጊያውን ተረከበ። አሜሪካዊቷ መርከብ 2 SM-6 ሚሳኤሎችን ተኮሰች። የሰማዩ ጠርዝ ሚሳኤሎቹ ኢላማቸውን ሲመቱ በብርቱካናማ ብርሃን ደመቀ። በመርከቧ ወለል ላይ ያለው የፋላኔክስ መከላከያ መድፍ ያመለጡ ስጋቶችን ለመቃኘት በከፍተኛ ፍጥነት ይሽከረከራል። ከላይ ደግሞ የአሜሪካ F-18 ተዋጊ ጄቶች የኢራንን የጥቃት ጀልባዎች ለመበተን በባህሩ ላይ የድምፅ ሞገድ ፍንዳታ እያደረጉ
ዝቅ ብለው በከፍተኛ ፍጥነት ይበራሉ። ነገር ግን ጠላት ስልቱን እየቀየረ ነው። ኢራን በደርዘን የሚቆጠሩ የሻሂድ ድሮኖችንና ሚሳኤል የታጠቁ ፈጣን ጀልባዎችን በማሰማራት ከፍተኛ ጥቃት ሰነዘረች። ይህንን ለመከላከል አሜሪካ ዝምተኛው መሳሪያ የተባለውን ስዊፕ ብሎክ 3 ስራ ላይ አዋለች። ይህ መሳሪያ እንደ ተራ ራዳር ማጨናነቂያ ሳይሆን የድሮኖቹን የመረጃ ልውውጥ በቀዶ ጥገና ጥበብ የሚበጣጥስ ነው። በዚህም የድሮን መንጋዎች መቆጣጠሪያቸውን አጥተው ወደ ባህሩ እንዲዘግጡ አደረገ። ይሁን እንጂ የቻይናዋ የነዳጅ መርከብ በቻይናዋ አጥፊ መርከብ የኤሌክትሮኒክስ ከለላ እየታገዘች ጉዞዋን ቀጥላለች። ከሌሊቱ 8 ሰዓት ከ50 ላይ ሁለተኛ የቻይና አጥፊ መርከብ ብቅ አለች። የቻይና J-15 ተዋጊ ጄቶችም የአሜሪካን ራዳሮች ስራ ለማስተዋወል ወደ ስፍራው መጡ። የአሜሪካዋ መርከብ ሴንሰሮች እጅግ በጣም በብዙ ኢላማዎች በመጨናነቃቸው ወዳጅን ከጠላት ለመለየት ተቸገሩ። ሌሊቱ 8 ሰዓት ከ56 ላይ ወሳኙ ሰዓት ደረሰ። በዚህ ትርምስ ውስጥ ከአንዲት ተራ ሲቪል አሳ ማጥመጃ ጀልባ ላይ የተወነጨፈች የቦምብ ድሮን ራሷን ደብቃ የአሜሪካን መከላከያ ሰብራ ገባች። ድሮኗ በመርከቧ ላይ በደረሰችበት ፍንዳታ መርከቧን ባታሰጥማትም የሳተላይት መገናኛዎችንና የመረጃ ልውውጥ መስመሮችን አወደመች። በዚህ የዲጂታል እውርነት ወቅት የቻይናዋ የነዳጅ መርከብ መገናኛዎቿን አጥፍታ በከፍተኛ ፍጥነት ከበባውን ጥሳ መለጠች። ለጥቂት ደቂቃዎች ከበባው የፈረሰ መሰለም። ነገር ግን የአሜሪካ ባህር ኃይል ገና ያልተጠቀመበት ምስጢራዊ ካርድ ነበረው። ከሌሊቱ 9 ሰዓት ከ17 ላይ አንዲት የMQ-9 ሪፐር ድሮን ከኢራን ሚሳኤሎች ክልል ውጭ ሆና የነዳጅ መርከቧን የሙቀት መጠን በመለየት መረጃውን 100 ማይል ርቆ ለሚገኘው የE-2D ሃውኪ አውሮፕላን አስተላለፈች። ይህ አውሮፕላን እንደ የሰማይ አሰልጣኝ በመሆን የተበጣጠሰውን የጦር ሜዳ መረጃ መልሶ አገናኘው። በድንገት እስከዚያ ሰዓት ድረስ በዝምታ ሲጠባበቁ የነበሩት የኤፍ-35 ሲ ላይትኒንግ 2 ድብቅ ተዋጊ ጀቶች ወደ ውጊያው ገቡ። እነዚህ ጀቶች በራዳር ስለማይታዩ ጠላት ሳይገነዘባቸው ከበቡት። ከሌሊቱ 9 ሰዓት ከ25 ላይ አሜሪካ ከመከላከል ወደ ማጥቃት ተሸጋገረች። ሄሊኮፕተሮች የኢራንን ጀልባዎች በሄልፋየር ሚሳይል ሲደመስሱ፣ የኤፍ-35 ጀቶች ደግሞ ሌሎች ተዋጊ አውሮፕላኖች ትክክለኛውን ኢላማ አሳዩ። የተተኮሱት ዘመናዊ ሚሳይሎች የቻይናን መከላከያ ሰብረው በመግባት የአጥፊ መርከቧን ራዳር አወደሙ። ቻይና የክልል ጋሻዋ ሲሰበር የያዘችው ቁማር እንደማይሳካ ተገንዝባ ወደ ኋላ እንድትመለስ ትዕዛዝ ሰጠች። የኢራን የጀልባ መንጋዎችም በውርደት ወደ ዳርቻቸው ሸሹ። ሌሊቱ 10 ሰዓት ሲሆን የቻይናዋ የነዳጅ መርከብ በመሃል ባህር ላይ ብቻዋን ቀረች። ያለ ረዳት የቀረችው መርከብ ሞተሯን ለማቆም ተገደደች። የቆሰለችው ግን አሁንም ጥንካሬዋ ያልጠፋው የአሜሪካዋ አጥፊ መርከብ መድፏን ወደ ነዳጅ መርከቧ ነጣጥራ ከበባውን መልሳ አረጋገጠች። ሌሊቱ በድል ተጠናቀቀ። ነገር ግን ይህ ሌሊት ያሳየው በዘመናዊ ጦርነት ውስጥ አንዲት ትንሽ የዲጂታል ስህተት ለዓለም አቀፍ ፍንዳታ ምክንያት ሊሆን እንደሚችል ነው። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ቻናላችንን እንድታበረታቱ እንጠይቃለን። በሌላ ታሪክ እስከምንገናኝ ጤና ይስጥልን።